እያወጣብን ነው። ስለዚህ ቶሎ ማጥፋት አለብን በማለት ነው አንተ እየተሰለክ ያለው ማለት እዛ ገጠር ውስጥ ሚዲያ ይጠቀማሉ ነው ወይ ማለት እንዴት ነው ትእዛዝ የወጣው ይሄ ነገር? ያው ትእዛዙን ያወጣቸው እንዳልኩ መንፈሷ ናት። እኔ በሄድኩበት ሰዓት አምስቱን ቀን እናፈላለገ እንኳን ምንድነው ማንም ለትምህርት እንደመጣን ነው። ትሆናለችም አትሆንም፣ ለእኛ ጎሳ ትሆናለችም አትሆንም የሚለውን ነገር ለማየት አንድ አመት ያክል እዛ ተቀምጣለች። ሳታገባው መታ ነው የምትቀምጠው? አዎ ሳታገባው። እሺ ቆይ ማለት ማቱን ከሆነ ስትባረር ልትመለስ ወደ ቤተሰቦቿ ልትባረር ነው ወይስ ምንድነው? ፈቃደኛ ማቱን ከሆነ የጎሳውን ህግ ተቀብላ መኖር የማፈልግ ከሆነ ፈቃደኛ ማቱን ከሆነ እሷ ትቀራለች ማለት ነው። አንድ አመት ትቀምጥና ፈቃደኛ አይደለሁም ህጋቹ ደስ አይልም ወይም ደግሞ ህጋቹ ከባድ ነው ከእሱ ጋር እሱን አግብቼ መኖር አልፈልግም ህጉን እሺ ብላ አምና ተቀበለች እና ከአባታችሁ ጋር ተጋባች። ከዛ እናንተ ሁለት ልጆች ብቻ ናቸው ተቀጠራችሁ። ማን ታልኩለታችሁ? እሷ ታላቅናት። እሷ ታላቅነች። ማለት እናንተ ራሳችሁን ካወቃችሁ ጊዜ ጀምሮ የነበረው ነገር ምን ይመስላል? ማለት ሀገሩ ላይ የነበረው ነገር ምን ይመስላል? የጎሳችሁ ስርዓት ምን ይመስላል? ስርዓቱ እንዳለ ነው። በጣም ከባድ ነው። እዛ አሞቴ ጎሳ ውስጥ ስታድግ የራሱ የሆነ ህግ አለ። እንዳልኩት ጎሳ አባላት እየገደሏቸው ምናምን፣ በተለይ ወንድ ስትሆን ደግሞ እንደ ግዴታ የሚታይብህ። እናንተ ይህን ነገር ተግብረዋል? 15 ዓመት ሲሞላ እንድትገድል ታዘህ ገለህ? አንድም አንተን የጠራሁበት ምክንያት ይሄ ነበር። ከአንተ ቀን እንድንወያይ የፈለጉትም አንዱም ነገር ይሄ ነበር። ማለት አሁን ያው እዚህ ጋር እንዲያውቁ የምፈልገው አሞቴና ሲምራ እያሉ የሚያወሩት እነዚህ ሰዎች፣ ሲምራ ማለት እንግዲህ የወርቁ ጎሳ ነው። የወርቁ ጎሳ የኔ ጎሳ አይደለም። ይቀበላ አንተን ማፈላለግ የጀመርኩት ማለት ነው። ማለት ቆይ ፎቶ ሰጡ ስትል እንዲገድል የፈለገው የተሰጠ ፎቶ የኔ ነው? እንደዛ ሳይሆን አንተን እንድገድልህ ለምትሰጠኝ ፎቶ ለፎቶ ምንም እንዳደርግ ሳይሆን አንተን እንድገድልህ የተዘጋጀ ሌላ ሰው አለ። እኔ ሻወሩ እንደሰማሁት ማለት ነው። ሌላ የተዘጋጀ ሰው አለ። እኔ መግቢያ መውጫህን እንዳጠና እና የት ጋር እንደምንኖር ወዴት እንደምንኖር በብዛት ወዴት እንደምታዘወትር ያን ነገሮች እንዳጠና ነው። እንጠብቃለን፣ እንጠነቀቃለን። ደግሞ አንተ በጣም 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 ራስን መጠበቅ አለብህ። እነዚህ እውነታዎቹን ለማውጣት በምታስብበት ሰዓት የማታስባቸው ነገሮች ሊያጋጥሙ ይችላሉ። በመሀል እንዳልኩ በጣም እየተፈለከን ያለው እና የዛ አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ያለሁኝ አልሐምዱሊላህ። እናንተ እንዴት ናችሁ? እንደው ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ ውድ ቤተሰቦቼ። እነሆ ዛሬ በአዲስ ነገር መጥቻለሁ። የልዑል ነገር እስካሁን አልተጓጨም። ነገሩ በጣም የተራዘመ ነው የሄደው። ልዑልን በጣም በከፍተኛ ሁኔታ የፈለጉት ነው። ለምንን ዛሬ 2 ልጆች ተገኝተዋል። እነዛ 2 ልጆችም ደግሞ አዲስ አበባ ተደብቀው ያሉ እናት አባታቸው አጥተው አዲስ አበባ ተደብቀው የተቀመጡ ልጆች ናቸው። ልዑልን ያፈላልጉ ነበረ። ልዑልን ፈቶ ተሰጥቷቸው ልዑልን ያፈላለጉ ነበረ። ልዑልም ደግሞ በሆነ አጋጣሚ ልጆቹ አግኝተዋቸው አውርተዋቸው ነበረ። ሲያወራቸው ደግሞ እኛ አንተ ነው የምንፈልገው ነበረው ምክንያቱም በወርቁ ጎሳዎችን በጣም በወርቁ ጎሳዎችን ሳይሆን በአንደኛው ጎሳዎችን ከወርቁ ጋር ጠላት አይደሉም። እነዛ ጎሳዎችን የፈለጉ ስለሆነ ፍትህን በሙሉ ተበትነዋል። ስለዚህ እባክህን አንተ ራስህን ጠብቅ። እኛ ስለ ጎሳው በደንብ ጠንቀን ስለምናውቀው እኛ ምንም አይሉንም። እኛ ከነሱ ወተናል፣ ተደብቀን ነው ያለነው፣ ቤታችንም አያውቁትም። ግን አንተ በጣም በኃይለኛ ሁኔታ እየተፈለግ ስለሆነ ራስህን መጠበቅ አለበት። ደግሞ ትእዛዝ ወጥቶበታል በልዑል ላይ ትእዛዝ ወጥቶበታል። እንዲሞት ያገኘው ሰው የትም ቦታ ይሁን በየትም ቦታ እንዲያጠፋው ትእዛዝ ወጥቶበታል። ለልዑልም የተዘጋጀለት ሰው አለ። በጣም ያስፈራ ነገር ነው። ለምን ልዑልን በዚህ ልክ ለምን ተብሎ ሲጠየቁ ጊዜ ሚስጥራችን በሙሉ ሜዳ ላይ ያወጣው ለምን ሚስጥራችን በሙሉ አደባባይ ላይ ያወጣው ምን አገባው እሱ ከየት የመጣ ነው? ስለዚህ ተብሎ ፍትሁን ተበትነዋል። በጣም በጥብቅ የተፈለክ ነው። ራስን በኃይለኛ መጠበቅ አለብህ ነው የተባለው። በጣም ያኔ ለመስማት የሚቀፍ ነገር ውድ ቤተሰቦቼ፣ ለማዳመጥ ደግሞ የሚቀፍ ነገር ልጆች አውርተዋል። እኔ እንደምታውቁት ቪዲዮ እንዳይረዝም ብዬ ቀንጨብ አድርጌ ነው ማመጣላችሁ። እኔም ሲበዛ ደስ አይለኝም። እኔም ሲበዛ ደስ ስለማይለኝ ቀንጨብ አድርጌ ነው ማመጣላችሁ። ስለዚህ ጎሳው ላይ የሚደረግ ጉድ በሙሉ ልጆች ያንዳንዱ ላይ የተናገሩት። አንድ ሴት ልጅ የዛ ቤት ልጅ ለማግባት ከፈለገች ቢያንስ 1 አመት በሙሉ እዛ ቤት ቁጭ ብላ የነዛ ጎሳዎችን ትምህርት መውሰድ አለባት። ልጁ ሴት ልጅ ማለት ነው። 1 አመት ተምራ ምን ብላ ቤተሰቦቿ አስፈቅዳ ቤተሰቦቿ ከተስማሙ እሷ አይ ይሄ የሚደረግ በሰው ላይ የሚደረግ ግፍ በሙሉ በሰው ላይ የሚሰራ ግፍ በሙሉ እቃወመዋለሁ አድርገዋለሁ ብላ የምትስማማ ከሆነ ነው የዛ ጎሳ ልጅ ማግባት የምትችለው። ግን ማትስማማ ከሆነ ይሄ ነገር ጥሩ አይደለም፣ ይሄ ነገር ወንጀል ነው ብላ ካለች እሷ እዛው ነው የሚያጠፋት ነው የተባለው።
የቱ እኔ የምለው ኢትዮጵያ ውስጥ የት ውስጥ ነው ያሉት? ምን አይነት ገጠር ውስጥ ነው ያሉት? ማለት አገራቸው ላይ ህግ የለም? እንዴት ነው በዚህ ልክ? ባለፈው እኮ ተወርተዋል። የእነሱ ጎሳዎችን ለቅሶም ይሁን ሰርግም ይምጣ ምንም ይምጣ የብቻቸው ነው የሚጋፈጡት እንጂ ከሰው ጋር ማውራት፣ ከሰው ጋር መጫወት፣ ከሰው ጋር ከጎረቤት ጋር ለቅሶ ይምጣ የብቻቸው ግሩፕ ናቸው። ሰርግ የሚምጣባቸው እንደዛ። ሰፈር ላይ ደግሞ የፈለገ ሰርግ ይኑር ለቅሶም ይኑር ምንም ይኑር በምንም ነገር አይገናኙ ነው የተባለው ነበረው። ምን አይነት ሰዎች እንደሆኑ አላውቅም። ከሰው ተፈጠሩ ያው ከሰው ነው የተፈጠሩት። እሺ ለምን ነው በዚህ ልክን በአንድ ሰፈር የተለያየ ሰው የሚሆነው? የአንድ ጎሳ ማጥፋት ይፈልጋል፣ አንዱን ጎሳ ማጥፋት ይፈልጋል። እሺ እነዚህ ሰዎች ሆነ ብሎ እንደምንም አድርገው ልዑልን በእጃቸው ሊያስገቡ ነው የሚፈልጉት። አሁን ጭራሽ ትእዛዝ ወጥቶበታል። እንዴት አወቁ? ምክንያቱ ክፍለ ሀገር ስለሆነ ሚዲያ ያናክል አይጠቀሙም። ክፍለ ሀገር ስትሆኑ ዋይፋይ አይሰራም መቼም፣ ዳታ ነው። ዳታ ደግሞ ዩቲዩብ አያስጠቅም፣ የታወቀ ነው። እንኳን ይሞን በስንት መከራ ነው የሚሰራው። እና እንዴት ሊያውቁ ቻለ ብሎ ልዑል ሲጠይቅ ጊዜ እዛ እንትን የልዑል አባት ጎሳዎች ሳይሆኑ እነዛ ስማቸው እኮ ጠርተው ነበረ፣ ግን እኔ አልያዝኳቸው። ምን ሊያደርግልኝ የነዛ ጎሳዎችን የነሱ ጠንቋይ የሆነች ሰላይ የሆነች ሴት አለች። ሲጀመር የዛ ግሩፕ በእሷ ስም ነው የሚጠራው። አምሳለች ነው ገሳለች ነው ቀሳለች ነው የምትባለው አላውቅም። ስለዚህ እሷ ናት እንደዚህ የሚባል ልጅ ሚስጥራችን በሙሉ ሚዲያ ላይ ያወጣ ነው። ሚስጥራችን በሙሉ አደባባይ ላይ ያወጣ ነው። ስለዚህ ያ ስለሆነ ቶሎ ብላችሁ ያንን ልጅን ማጥፋት አለባችሁ ነው የተባሉት። አስቡት፣ ምን ባደረገ? ጥሩ በሰራ ለህዝብ ስለቆመ እውነት ይውጣ፣ ለእውነት እንቁ። በሀገሩ ላይ መልሶ መበደል የለበትም። ለእውነት ሰርተን እንኖር ብሎ ለእውነት ስለተሯሯጠ ነው። ሌላ ምን አድርገዋል? ምንም ያደረገ ነገር እኮ የለም አይደል እንዴ? እኔ ሰው እንዴት እንደሚያስቡ ብቻ አላቅም። ሰው በምን ሁኔታ እንደሚያስቡ አላቅም። ስለዚህ ውድ ቤተሰቦቼ እኛ ሁላችንም ለልዑል ድምፅ መሆን አለብን። ልዑልን ማገዝ አለብን። ምክንያቱም እነዚህ ሰዎች ሆነ ብሎ ተነስቶ ልዑልን ለማጥፋት ነው የፈለጉት። ለምን በዚህ ልክ እንደጠመዱት እራሳቸው ነው የሚያውቁት። በእርግጥ ይሄ ጉድ አገርን ጉድ የሚያስብል ዓለምን ጉድ የሚያስብል ድርጊታቸውን ሰው ሊያውቅባቸው አይፈልጉም። ያ ነገር ነው። እሺ እነሱ የፈለጉ ነገር መስራት ይችላሉ፣ መብታቸው ነው። ነገር ግን ምንም የማያውቁ ህዝቦችን ግዴታ ለምን እንዲነገር አደረጋችሁ ብሎ ማጥፋት አግባብ አይደለም። ህግ ባለበት ሀገር፣ መንግስት ባለበት ሀገር ዙሮ እኮ ሀገራችን እንደ ቢሮ ሊሆን እኮ ነው። ስለዚህ ለምን እነዚህ ሰዎች ያንዳንዳቸው በህግ መጠየቅ አለባቸው። ህግ የሚባል ነገር አለ። ሰው እንደ ሰው በሰውኛ በማንነቱ መኖር አለበት። ለምን ለኔ ጎሳ አልተቀበልክም ተብሎ በዚህ ልክን መጉዳት አግባብ አይደለም። በእነሱ ጎሳ አንድ ወንድ ልጅ 15 ዓመት ከሞላው በኋላ ትእዛዝ ይሰጠዋል። ትእዛዙ ምንድነው? ሰው ለማጥፋት እስከ 15 ዓመት ሲሞላው ድረስ ትምህርት የሚባል የለም፣ ምን የሚባል የለም። የእነሱ እንዴት እንደሚደረግ ድርጊት ምናምን ያስተምሮታል። ኦኬ። ከዛ 15 ዓመት ከሞላው በኋላ እሱም ሰው እንዲያጠፋ አንድ ሰው ይመደብለታል፣ ለሚያጠፋው ሰው ማለት ነው። ከዛ በኋላ ነው ትዳር ውስጥ ቢገባው ጀግና ነው። ስለ ድርጊታችን ተምረዋል። ስለኛ ማንነት አውቋል። እኛ የምንሰራው በሙሉ እሱ ይሰራዋል። በደንብ ተግብሮታል፣ በደንብ አውቋል ተብሎ ትዳር ውስጥ እንዲገባ ይደረጋል። ከዛ እሱም የወለደው ልጅ በዛ ልክ እንዲሰራ ነው የሚታዘው። እና አሁን ይሄ ልጅ ዛሬ ይሄ ሚስጥር በሙሉ የልዑልን ራስህን ጠብቅ፣ ትእዛዝ ወጥቶብሃል፣ በጣም ያፈላለጉህ ነው ብሎ ሚስጥርን የነገረው ልጅ ልክ 15 ዓመት ሲሞላኝ ትእዛዝ ተሰጥቶኛል አለ። ይሄዳለሁ፣ ምክንያቱም በአንዴ ላሽ ካልኳቸው ጥሩ ስለማይመጣ በወር አንዴ ምናምን ይሄዳለሁ። ለምን እዚያ ተቀመጡ ስንባል እኛ አቅማችን አልቻለም።
እናታችን ሰርታ ነው የምታበላን የነበረው። ግዴታ አሁን ከተማ ወጥተን ስራ ሰርተን መኖር አለብን ብለን ነው የመጣ ነው እንጂ እኛ ፈልገው ነው አይደለም። ምክንያቱም እናታችን የእነሱ ጎሳ አይደለችም ማለት ከሌላ ጎሳ መታ የእነሱ ስራ ተምራ የእነሱ የሚደረገው በሆኑ አድርጋ ነው የእነሱ የዛ ዘር ወንድ ያገባቸው አባታቸው ያገባቸው። እኔ ማይሰማ ጉድ እኮ የለም ሀገራችን ላይ ያጀማ፣ ማይሰማ ጉድ ማይሰማ ነገር የለም። ስለዚህ እናታችን የዛ ጎሳ ስለሆነች ያን ያክል አስቸጋሪ ነገር የለም እና እንዲህ ብለን ወጥተናል እና አሁን እኔ አንተ ትእዛዝ ምሰጥህ ምስኪን ነህ፣ ምንም የምታውቀው ነገር የለም። የምሰራቸው ስራዎች በሆኑ በጣም ጥሩ ጥሩ ስራዎች ስለሆኑ አንተ ለምን ለኢትዮጵያ ልትኖሩ የምፈልገው እንጂ አንተ በምንም ተአመን ሊያጠፉ አልፈልግም። የሚወያዩት ነገር የሚደረግ ነገር በሆኑ ያንዳንዱ ነገር ስለምሰማ የመጣሁኝ እነግርሃለሁ። ግን አንተ ራስን መጠበቅ አለብህ። ምንም ነገር ስታረግ ሰው ጨምረህ መሄድ አለብህ። እነሱ ብዙም እንዳትቀርባቸው፣ ምክንያቱም በየቦታ ትእዛዝ ወጥቶብሃል ነው ያለው። ኧረ በስመ አብ እኔ አላቅም። እሱ በተናገረው እኔ ደንግጫለሁ። እና ለማንኛውም ውድ ቤተሰቦች የልዑል ነገር በጣም አስጊ የሆነ ነገር ነው። ያስፈራ ነው የሚመጣው። በየጊዜ ጠላት ይበዛበታል። አንዱ ጨረስኩ ሲል ሌላው ይከተለዋል። ሌላ ሸፈንኩኝ ሲል ሌላ ይከተለዋል። አሁን ይህ ሲያልቅ ምን እንደሚመጣ እንግዲህ እሱ ነው የሚያውቀው። ከዚህ ሁላችንም ባለንበት ለልዑል ድዋም ጸሎት ማድረግ አለብን። ትእዛዝ ወጥቶበታል። በእርግጥ የሚጠብቀው አንድ ፈጣሪያችን ነው፣ ግን ሰኛ ሰበብ ማድረስ አለብን። እነዚህ ሰዎች ሆነ ብሎ እሱ ለማጥፋት ይሞክራሉ። ለምን ጉዳችን ወጣ እኮ ነው። አሰባችሁት? እዛ ጋር ለጂኒ የምጠነቁል ጠንቋይ እኮ ናት ልዑልን እንዲጠፋ ያደረገችው። ይህ ትእዛዝ ያወጣችው ሴት ናት። በእሷ ነው የሚመሩት የዛ ጎሳዎችን የተባለው። እኔ በጣም ደንግጫለሁ። ብዙ ነገር ተወርተዋል። ብዙ ነገር ነው የነገረው። ማለት የሆነ የሚቀፉ ነገራቶች ነው የተናገረው። ስለዚህ መቼም አላቅም፣ ምን እንደምላቸው አላቅም። ልዑል ሲሰማ ደንግጠዋል። ምን ባደረግኩኝ፣ ምን በሰራሁኝ? እኔ የሰራሁኝ ነገር የለም። ስራዬ ነው የምሰራው። የደረስኩባቸው ነገር የለም። እኔ የአባቴ ጎሳ ነው እንጂ የእኔ ጎሳ አይደለም። ሲጀመር እኔ የእነሱ ዘር ለመሆን አልፈልግም። ለምንድ የሚፈልጉኝ? ለምንድ የሚያጠቁኝ? በቃ ሚዲያ ላይ ስላወጣው ዓለም እንዲሰማ ስላደረከው። ስለዚህ ያ ስለሆነ ነው እነሱ ጠምዶ የያዙ እንጂ አንተ በምንም ነገር ምንም አያውቁም ነበር። እንደዛ ነው። ለምን ወጣ ወዳችን? ለምን አወጣው? እሱ ማን ነው? ከየት የመጣ ነው? ከዚህ በፊት ማናውቀውን ተደብቆ ኑሮ አሁን የኛ ጉድ በሙሉ የኛ ማንነታችን በቀላሉ ሚዲያ ላይ ሊበትነው ማን ፈቀደለት? ማን ፈቅዶለት ነው እንደዚህ ነገር የሚያደርገው? ስለዚህ በአስቸኳይ ሌላ ነገር ውስጥ ሳይገባ ሌላ ሚስጥራችን ሳያወጣ አሁን በትንሹ እንደዚህ ሚስጥራችን ሀገር የበትነው ሌላ ሚስጥራችን ሳያወጣ ይሄ ልጅ በአስቸኳይ መጥፋት አለበት ብላ ነው ትእዛዝ ሰጥታ በትእዛዙ መሰረት የተፈለክ ነው አለው። እንግዲህ ምንም ማድረግ አይቻልም። እኔ እንጃ።